ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ዶክትሪና ላይ አልተወገዙም ማለት ሄሬቲክ ናቸው ተብለው እዛ ጋር አልተነሳም፣ ግን አፊርም የተደረገው ነገር አለ። ለምሳሌ የካልሲዶንን ክሪድ ብንመለከት ሙሉ በሙሉ እናንተን ጋር የማይስማማ ወይም ደግሞ ማያፌሳይት ጋር ጭራሽ የማይስማማ ክሪድ ነው የተቀመጠው። ኢቭን እሱን ብቻ እሱን ራሱ አስቀምጠን እነ ሰቨረስና እነ ጆን ግራመሪያን ጋር መካከል ያለውን ዲስፒዩቴሽን እናውቃለን። እንግዲህ የተነሳው ከዛ በኋላ እነ ሰቨረስ እርስ በርሳቸው ሲመላለሱ ነበር። ለምንማ ለማለት አይደለም። ያስተምረው ጉዳይ ዋና ነበረ፣ ውግዘቱን ነው እንጂ ያስተምረው ጉዳይ ዋና ነበረ። ግን እንደምታውቀው ለምሳሌ የኔቱ ከን አለ አይደል? ማን ነው ጀስቲኒያን ነው ማን ነው አብያተ ክርስቲያናትን አንድ ለማድረግ ብሎ የፎርሙሌት ያስደረገው የነገረ ክርስቶስ ሰነድ ነበረ። እና በተለያየ ቦታ ደግሞ ኢቭን እንትኖች ይቀያየሩ ነበረ። አንድ ቦታ ላይ ለምሳሌ ኬልቄዶንን የሚቀበል ፓትርያርክ ነበረ። እሱ ሲነሳ ኬልቄዶናውያን የማድረግ ኢቭን ሃይራርኪው አንዱን የመቀያየር ምናምን ለረጅም ጊዜ እንደዚያ ይደረጉ ነበረ። እና በጣም ክሊር ከት የሆነ እንደዛ ሴፓሬሽን በጣም ግራጁዋሊ ነው እንጂ የመጣው ልክ በቃ ኬልቄዶን ማግስት እንደዚህ መስመር ተሰምሮ ምናምን አልተደረገም። በኋላ ግን ግራጁዋሊ ሳክራመንታሊ ወደ መለያየት እና በቃ በጣም ክሊር የሆነ ልዩነት ወደ ማምጣት ሄደ። ተሞክሮ እንደውም ያው እስልምና ገብቶ እኮ ነው እስልምና ሲገባ 6ኛው ክፍለ 7ኛው ክፍለ ዘመን መጀመሪያ ላይ ኮንሰርኑ ተቀየረ ማለት ነው። የባዛንታይንን ክርስቲያኖች አንድ የማድረግ እንቅስቃሴው እሱ ሰከንደሪ ሆኖ እስልምና ጋር እሱን የመጠንቀቅ ሌላ ሆነ። ኦልሬዲ ቀይ ባህርም ብዙዎቹን ግብፅን ጨምሮ ኦልሬዲ በዛ በእስልምናው ሲገቡ በቃ ዲያሎጉን ማስቀጠል የማይቻልበት ደረጃ ደረሰ ማለት ነው። እና ግራጁዋሊ የሆነ ነገር እንጂ በሆነ ቅጽበት በሆኑ ወቅቶች ከት የተደረገ ነገር አልነበረም። እና ምናልባት እነ ሴቨረስ በዛን ዘመን ያው ሆፕ ስለነበራቸው ነገሮች ይስተካከላሉ ብለው ኦፕቲሚስት ስለነበሩ እንዲህ አይነት ነገሮች ነበሯቸው ብዬ ነው ማስበው። እኔ በእርግጥ በደንብ ማጥናት ያስፈልጋል። ጥሩ ነው ባይዘው የሴቨረስን ሐሳብ ሁላችንም በደንብ እናየዋለን። ጆናታን ወረደ መሰለኝ። ኤቢም ጆ ኔትወርክ ነው ያስወጣው፣ ይመጣል እየላከልኝ ነው። ኦኬ ኔትወርክ ችግር ነው። ከዛ ግን ታፕታፕ አድርጉ እስኪ ወገኖች። እሺ ቀጥሉ። ከዚህ የተሻለ ግን እስኪ አንድ ዶክትሪናል ጉዳይ አለኝ ጆ፣ ይሄኛውን ከጨረስን እየተሽከረከረ ነው የጆ ኔጋ ገባ እንዴ? እኔ ይታየኛል። ኤቢም ተመልሷል መሰለኝ። ፕሊስ ታፕታፕ አድርጉ ወገኖች፣ እንትን እንዳይቋርጥ። ትንሽ ኔትወርክ ይቀልዳለሁ። ኤቢ ቀይ በርቶበታል፣ ቀይ በርቷል፣ ግን ትሰማለህ። ወጥቻለሁ እኔ አሁን አለሁ። አሁን አለ ጆ ገብተሃል። አሁን ገብተሃል። አኖ ለዛ ምክንያት ነው ኖራት በለው ሰሜናት ኖራት በለው ጆ ወጣ። አሁን መኖራት አሁን መጣ። ወይም ከኤቢ ጋር ቀጥሉ ጆ እስኪገባ ድረስ። ዘመደ ብዙ ጠላው ቀጭን ነው ይባላል እንግዲህ ደዋዮቹ አብዝተው ያው ውሃ እየጨመሩ ለሁሉም ለማዳረስ የሚገርም። ኤቢ ይሰማል። ኤቢም ቀይ ጆ ግን እየገባ ነው። እኔ ከተሰማው የእናንተ ይሰማኛል። እሺ የእናንተ ይሰማኛል። የኔን አላውቅም ለእናንተ እንዴት እንደሆነ። የጀስቲፊኬሽን አስተምሮ ላይ ኤቢ ንስሐ ምንድን ነው ያለው ቦታ ብላችሁ ነው የምታስቡ?
በፕሮቴስታንት አስተምህሮ ከጀስቲፊኬሽን በፊት ነው በኋላ ነው? የጀስቲፊኬሽን አካል ነው ወይስ የሳንክቲፊኬሽን ነው? ምንድነው ቦታው የንስሐ? አይ ቲንክ ይህንን ዲስከሽን ባለፈው ኤፍሬም ጋር ስታደርጉ ሰምቻችሁ ነበረ። ጀስቲፊኬሽን ባይ ፌዝ አለውን ሲባል ንስሐ ምን የትኛው ቦታ ላይ ነው ያለው የሚል ጥያቄ። ንስሐ ከአንድ ሰው ማለት ያንን ጀስቲፊኬሽን ወይም ደግሞ በእግዚአብሔር ፊት ተቀባይነትን ለማግኘት የሚሰጠው ምላሽ ነው። ያ ምላሽ የንስሐ ምላሽ ወይም ደግሞ ጀስቲፋይድ ከመሆኑ ጋር አብሮ ሊመጣ የሚችል አንድ ሰው እግዚአብሔር እንደተቀበለው ወይም ደግሞ እግዚአብሔር ሊቀበለው እንደሚችል አምኖ ኃጢአቱን የሚናዘዝበትና ለእግዚአብሔር ምላሽ የሚሰጥበት አንድ ማለት ከጀስቲፊኬሽን ባይ ፌዝ አለውን ሲባል ኦር ጀስቲፊኬሽን ሲባል አለው ሰማለው። አለ አለ። እሺ ስለዚህ ንስሐን ከልክ በእምነት ብቻ ሳይሆን በንስሐም ጭምር ነው ወደሚል የሚወስድ ነገር ሳይሆን አንድ ሰው እምነቱን የሚገልጸው በንስሐ ለእግዚአብሔር ጥሪ ምላሽ በመስጠት ነው። የእምነቱ የማመኑ የመቀበሉ መገለጫ ነው እንጂ ተነጥሎ የሚታይ ነገር አይደለም። እንደዛ ነው የምንረዳው። ኦኬ ስለዚህ ምንድነው ንስሐ? እምነት ውስጥ ነው የሚካተተው እና እምነት ውስጥ ነው ጀስቲፋይ ያደርጋለው? ምክንያቱም አሁን በፕሮቴስታንት አስተምሮ እኔ ተሳስቼ ካልሆነ ኢቭን የሚያጸድቀው እምነት ከፍቅር የተለየ አይደለም እንጂ ፍቅሩ አይደለም የሚያጸድቀው አይደል? እምነቱ ነው። ስለዚህ ንስሐ ከእምነት ጋር ሆኖ ያጸድቃል ነው ወይስ እምነት ከንስሐም ጋር ቢኖር የሚያጸድቀው እምነቱ ነው? ኤቢ እየሰማ አይደለም መሰለኝ። ኤቢ አለ ካልሆነ ጆ ቀጥል። ኔትወርክ 3 እንጨት ነው በርቶ ያለው ኤቢ። ኤቢ ኔትወርክ እያስቸገረው መሰለኝ። ታችንም አብሮ መሄድ ወይ እያወራ ነበር። ኤቢ አልሰማንም፣ እኛ እየተናገረ ነበር። ጆ ቀጥል። እሺ ጆ ቀጥል የተባልክ ነው ኮሜንት ላይ። ኤቢ ኔትወርክን አስተካክል። አሁን ይሰማሃል እንዴ? ኤቢ ከተሰማ ቀጥል። ኤቢ ኔትወርክ እያስቸገረው ነው። ጆ ኮሜንት ላይ ነው፣ ከስር ነው ያለው። አረ ማይክ ከፈት ጆ ተው። አይ አልሰማችሁም ብዬ ነው ከሁለተኛው ዲስከሽን መጨረሻ ላይ መምህር ሳይጨርሱ ስድስተኛው ሴንቸሪ ላይ ነበርኩ። ስድስተኛ እዛ ላይ ነው የቆምከው። ኦኬ መምህር የቅድሙን ያስታውስታል? መጨረሻ ላይ ጆ አልሰማ። መጨረሻ ላይ አይ በኋላ እንቀጥላለን ሌላ ጊዜ ነው ወይስ እንትን እንዳልል በይ። ያው የኬልቼዶን በኋላ ያለው ሂደት የግራጁዋል ነው የሚል ነው ኮሜንት ያደረግነው። ኦቨርናይት ከት የተደረገን አልነበረም። ሳክራመንታሊም በሃይራርኪም በምንም የማስተካከል ሆፖች ነበሩ። ነገስታቱ ያው ኢምፓየሩን አንድ ማድረግ የሚፈልጉ ስለነበረ ከሃይማኖቱም በተጨማሪ እንደዚህ በቃ የመለያየት በቃ እዚህ በኋላ አንተማ ትደርስብኝ እኔም አልደርስብህም አይነት አልነበረም። ኢቭን ዲዮስቆሮስን እንኳን ካወገዙ በኋላ እኮ ሌላ ፓትሪያርክ አሌክሳንድሪያ ላይ ሹመው ነበረ፣ ኬልቼዶናውያን እንደምታውቀው ማለት ነው። ስለዚህ ሃይራርኪውን እየቀያየሩ ሌሎች እየሾሙ ያንን አንድነት የማምጣት ሂደት ነው እንጂ የነበረው በውግዘቱ ሁለት የተለያየ ሴፓሬት የሆነ ኮንግሪጌሽን የማቋቋም ምናምን አልነበረም። እና እሱ ወደዛ ሂደት የተሄደው በረጅም ሂደት ነው። እሱን ነው ሳነሳ የነበረው መጨረሻ ላይ።
ያው የአስተምሮ አንድነት እንደሌለ ከከልሲዶን በኋላ አውቀናል። በክርስቶሎጂ ላይ አንድነት የለም። ባጭሩ ዲያፌሳይትና ሜፊሳይት ክርስቶሎጂ ልዩነት አለ። በኋላ በነሰበርስ ግን በዚህ በአስተምሮ ልዩነት ምክንያት በቃ የተለያየንን ሃይራርኪያችንም ሰክራመንታል የምንለያይ ምናምን ወደሚል አልነበረም። አስተምሮውን የመጫን አንዱ በአንዱ ላይ ዶሚኔት የማድረግ ነበር እንጂ የመለያየት አልነበረም። እንትኑ ቴንደንሲው አካሄዱ ነው ለማለት። ለምሳሌ ከኬልቄዶን በኋላ እኮ ሰከንድ ኮንስታንቲኖፕል ነንዚ ኬልቄዶናውያንን የመሳብ ምንድነው ኢንታይስ የማድረግ እንትን ነበረው። ሄኖቲከንም እንደዚሁ በኋላ የወጡት ዶኩሜንቶች ምናምን ዶክትሪናል አንድነት ማለት ኬልቄዶን ላይ ያለው ፎርሙላ ስላጣላ አንድ የሚያደርጉ ፎርሙላዎችን የማውጣት ምናምን እንጂ ደስፐሬት አልነበረም የነበረው። በቃ ተለያይተናል ተሞክሮ እና ሙከራዎቹ በነበሩበት ሰዓት ኦፕቲሚዝም ነበረ። አይ ቲንክ እነ ሳዊሮስ ጋር ሳይቀር ኦፕቲሚዝም ነበረ ለማለት ነው። ግን ምንም እንደዚህ አይነት ሙከራዎች ምናምን ቢደረግም ተስፋ ሰጪ እንትንም ቢሆንም በአስተምሮ ደረጃ ልዩነት አለ። መቼ ጀምሮ? ከካልሲዶን ጀምሮ ማለት ነው። ኢቭን ከሁለተኛው የኤፌሶን ጉባኤ ጀምሮ ልዩነቱ እንዳለ መታወቅ አለበት ነው። አዎ እንዴት ይሄ እኛ ኬልቄዶንን የማንቀበልበት ምክንያት ያስተምሮ ችግር አለበት ብለን እኮ ነው። ትክክል። ስለዚህ የአልታርና የፑልፒት ምንድነው አግሪመንት ሊኖር የሚችለው ዶክትሪናል ምንድነው አንድ ላይ ዩኒየን የሚኖረው ወይም ደግሞ ፌሎሺፕ የሚኖረው ዶክትሪናል አግሪመንት ባለበት ነው ለማለት ያክል ነው። ቅድም የሰቨርስን ኤክሌሲዮሎጂ አንደርስታንድ ያነሳሁት ከዛ አንፃር ነው። እሱማ እንደዛ ነው። መጨረሻ ላይ እኮ እንደዛ ነው የሆነው። እኛም አንተንም የጠየቁ ቅድም ትራዲሽናል የሆነው አካሄድ ይሄ ነው። በአስተምሮና በቅዱስ ቁርባን አንድነት ነው ቤተክርስቲያን የምትገለጠው፣ በቲቺንግ እንድ በሳክራመንትስ ማለት ነው። አሁን ይህ አይነት ኮንሴፕት አለ ወይ? በፕሮቴስታንቱ በዚህ ደረጃ የምትገለጥ ቤተክርስቲያን አለች ወይ? ሳክራመንታል እና የአስተምሮ አንድነት ያላት ቤተክርስቲያን የምትባላለች ወይ ብዬ የጠየቁ ትራዲሽናል እሳቤው ይሄ ስለሆነ ነው። እሺ ወደ ሁለተኛው እንቀጥል። ምናልባት አልሰማው ከሆነ ኤቢ አይ ቲንክ ኔትወርክ አስቸገረው መሰለኝ። እንትን ንስሐ በነገረ ድነት ውስጥ በተለይ በኢኒሻል ሳሊቬሽን የንስሐ ቦታ ምንድን ነው? ለምሳሌ ለጀስቲፊኬሽን ንስሐ ያስፈልጋል ወይ የሚል ጥያቄ ነው። እንግዲህ ጀስቲፊኬሽን ሌጋል ነው በፕሮቴስታንት አይደል? ሌጋል ፎሬንሲክ ነው እና ፎሬንሲካሊ ደግሞ አንድ ሰው አኩዊት የሚደረገው ምንድን ነው? በቃ ነፃ ነህ የሚባለው ኃጢአተኝነቱን ሳያምን እንዴት ሊሆን ይችላል? ሪፔንት ያላደረገ ሰው ኢቨን አቅሱን ማሳይተውና ለ1% ነው የሚል ሊዘጋብኝ ይችላል። ያ እኔ ንስሐ እንደ አፒታይት ነው እኔ የማየው። አንድ ሰው የእግዚአብሔር የሚሰጠው የኃጢአት ስርየት እንደ ምግብ ቢሆን ንስሐው እንደ አፒታይት የመፈለግ የመራብ ነውና ሰው ደግሞ ያልተራበው ነገር ቢሰጠው ወዱም አይቀበልም እና ከንስሐ ውጭ ያለ ጀስቲፊኬሽን ወይም በንስሐ ያልተቀደመ ጀስቲፊኬሽን ምን አይነት ነው የሚል ነው ሐሳቤ። በሌላ ስልክ ለመመለስ እሞክራለሁ። በእርግጥ ግን ከወጣው ያው ባትሪ ነው ያስወጣኝ። ደህናው ነው። ኦኬ ማን እሺ ጆ ቀጥልሽ። አይ ቀደም ትንሽ ክላሪፋይ ለማድረግ ነው የቀደመውን ሐሳብ ኤፊ ዌልካም ብያለሁ። እንኳን አደረሰ በድጋሚ እንኳን አብሮ አደረሰ። ቅድም ስናወራበት የነበረው ምን ላይ መሰለ? ለምሳሌ የሆነ ጊዜ ኳንተና ነው ያወርተናል። አሁን ለምሳሌ የሆነ ሰው ካፔብል ሳይሆን ፌዝ ለማግኘት ወይም ደግሞ ያን ፌዝ ጊፍት ኦፍ ጋድ ነው ካል ያንን ፌዝ ለማግኘት
ካፔብል መሆን አለበት የሚል ሀሳብ አውርተን ነበርና ቴምፖራሊ አንዱ ከአንዱ ሊቀዳደም አይችልም ማለትም ሲሜንታኒስሊ ኦከር የሚሆኑ ናቸው አት ዋን ታይም እያለ ነው የሚያስቀምጠው እንደውም እንትና ሊንበርግ ራሱ ማለት ነው። ነገር ግን ሎጂካል እንግዲህ ሁለት አይነት ኦርደር ነው የሚያስቀምጡ ስኮላሮቻችን ዶግማቲክ ስኮላስቲሲዝም ላይ እና ሆላዝ የሚያስቀምጡት ሁለት አይነት ኦርደር ነው ሎጂካል እና ቴምፖራል ብለው ማለት ነው። ሎጂካሊ ስንመለከተው ያንኛው ይቀርማል። አሁን ለምሳሌ ሪፔንታንስ ላይክ እንደንትን ስለሚመለከቱት ነው ልክ ሪጀነሬቲቭ ስትሪክት ሜዲክታ ብለን የምናስቀምጠዋል አይደለ ዶናቲዮ ፊዴ ከዛ አንፃር ስንመለከተው ሎጂካሊ ሊቀድም ይችላል የሚልን ሐሳብ ያስቀምጣሉ ስኮላሮች። ቅድም ጀርሚ የራሱ እያነሳው ነበረ እና ከዛ አንፃር እንትን ያለው የተወያየ ነው። ግልጽ ነው ኤቪ እናንተ እንደው ባወራንበት ኬዝ ትዝ ካለክ ምንድን ነበር የተባባልነው? እንደው መጨረሻ ላይ ልንለያይ ስንል የተስማማንባቸው ነጥቦች ምንድን ናቸው? ሎጂካሊ ስፒኪንግ ማንም ቴምፖራሉ ላይ በተለይ በኔና በአንተ መካከል ቴምፖራል ላይ ምንም አይነት ልዩነት የለም። አሁን ቴክኖሎጂካልና የእናንተ መሀል ልዩነት ያለ አይመስለኝም። ግን ያን ያነሳናቸው ሜን ነጥቦች ምንድን ነበሩ? ፕሪቺንግ ወንጌል መሰበክ አለበት። ወንጌሉ መሰበክ ኢሉሚኔሽን ያመጣል። ከዛ በኋላ ከዛ ኢሉሚኔሽን ቀጥሎ ፌዝ ነው ብለን ያስቀምጥናል። ልብ መለወጥ ወይም ደግሞ ኮንቨርሽን የእምነት ሰው አማኝ ያልነበረው ሰውዬ ወደ ማመን መምጣት። ያ በሚሆንበት ጊዜ ጀስቲፊኬሽኑ ለዛ ሰው ሰብጀክቲቭሊ ለዛ ሰው ምን ይሆናል? ኮምፕሊት ይሆናል ወይም ደግሞ መቀበል ይችላል ብለን ነበር ያነሳነው። with that comes like ከዛ በኋላ ሪጀነሬሽን ከዛ በኋላ እያለ ሳንክቲፊኬሽን ላይፍ እንደሚጀምር አይተን ነበረ እዛ። አሁን የኔ ሜጀር ጥያቄ የሚሆነው ኢቭን ለአንተና ለነበረከት ራሱ ጥያቄ የሚሆነው ላይፍ ኦፍ ሪፔንታንስ የንስሐ ህይወት አሁን እያወራን ያለነው የንስሐ ህይወት ስንለው ለምሳሌ መጽሐፍ ቅዱስ ላይ ቅድም ቀሲስ በረከት ምን ብለው አንስተው ነበረ? ቀሲስ ምን ብለው አንስተው ነበረ? ይቅርታ ዛሬ ስም ግራ ብጋባ ከኔ የመጀመሪያ ቀን ነው፣ ስለዚህ ይቅር በሉኝ። ምን ብለው ነበር? መጽሐፍ ቅዱስ ክፍል ላይ ከሐዋርያ ሥራ ጠቅሰው ምን ብለው አንስተው ነበር? ንስሐ ግቡ፣ በኢየሱስም ስም ተጠመቁ፣ ምን እንዲሆን? ኃጢአታችሁ ይቅር እንዲባል አይደል? ንስሐ እንዲያገኝ የኃጢአት ስርየትን እንዲያገኝ አይደል? ግን ደግሞ በተመሳሳይ መንገድ ሌሎች መጽሐፍ ቅዱስ ክፍሎች ላይ ስናይ ኢቭን አማኞች ኦልሬዲ ያመነ ሰው ኦልሬዲ የጌታ አካል የሆነ ሰው ኃጢአትን ሲሰራ ንስሐ ግባና ኃጢአትህ ይሰረይልሃል ብለን እንሰብካለን። ይህን እንላለን። መጽሐፍ ቅዱስም ላይ ያስተምረናል። ንስሐ እንድንገባ እንድንመለስ ይነግረናል። እስራኤላውያን ኦልሬዲ አማኝ ሆነው ሳሉ ንስሐ ግቡና ከኃጢአታችሁ ተቆጠቡ ሲባሉ እናያለን። ስለዚህ ለእኔ መጽሐፍ ቅዱስ ላይ የማየው ይሄ ንስሐ የመግባትና ከኃጢአት የመታጠብ ይሄ ከእኛ ዘንድ ያለው ሪስፖንስ ኦ ጌታ ሆይ ለካ በድያለሁ ይቅር በለኝ የሚለው ያ የንስሐ ልብ ሁል ጊዜም የሳንቲፊኬሽን አካል እንጂ የጀስቲፊኬሽን አካል አድርገን ልናየው አይገባም ባይ። ምክንያቱም ጀስቲፊኬሽን ግን ሞኖጂስቲክ ስለሆነ ከኛ ጋር ምንም የሚገባ ነገር ስለሌለ ማለት ነው። ኢቨን ቅድም ራሱ ለማንሳት ሞክሬ ነበር። ጀስቲፊኬሽን ኮምፕሊት የሆነውን ኦልሬዲ ያለቀውን ክርስቶስ በመስቀል ላይ የጨረሰልን ተፈጸመ ያለውን የኃጢአት ስርየታችንን ነው በእምነት ተቀበልን ስንል ነው ጀስቲፊኬሽን ሰብጀክቲቭ የሚሆነው። ሰብጀክቲቭ ጀስቲፊኬሽን ጋር ራሱ ስናወራ ምን እያወራን እዚህ ጋር በደንብ አድርጋችሁ ነው እንድታቁልኝ። ኦልሬዲ ኦብጀክቲቭሊ ኢየሱስ ክርስቶስ ያሸነፈውና ኦብጀክቲቭሊ እውነታ ነው ብለን ያለውን የኃጢአት ይቅርታ ነው የራሳችን የምናደርገው በእምነት በኩል ማለት ነው።
ሜቢ የኔ አነጋገር ዳይሌክት ከጆል የተለየ ሊሆን ይችላል ሜቢ። ነገር ግን አይ ብሊቭ ይህንን እንደሚስማሙኝ ተስፋ አረጋለሁ። ሉትራኖች በሙሉ በዚህ እንደሚስማሙ ተስፋ አረጋለሁ። ኦልሬዲ ክርስቶስ ያሸነፈውን ነገር ነው በእምነት የራሳችን የምናደርገው የራስ ማድረግ ላይ ማለት ነው ሰብጀክቲቭ ጋር ስንመጣ። ነገር ግን ንስሐ መግባትና ከኃጢአት መንጻት፣ ንስሐ ግቡ፣ ከኃጢአታችሁ ተጠበቁ፣ የጌታ እራት ተካፈሉ ምናምን እነዚህ ነገሮች ፓርት ኦፍ ሳንክቲፊኬሽን ላይ የምንከታቸው ነገሮች ከኛ ጋር ያሉት ሪስፖንሶች ፓርት ኦፍ ሳንክቲፊኬሽን ውስጥ የሚገቡ ናቸው እንጂ ፓርት ኦፍ ጀስቲፊኬሽን ላይ የሚገቡ ናቸው ለሙሉ ማስቀመጥ እንችላለን ወይ? ላይክ ሜቢ እዚህ ጋር ራሱ አይ ውድ ላይክ ቱ ሂር የጆን ፐርስፔክቲቭ ራሱ በሰማ ደስ ይለኝ። ምክንያቱም አይ ፊል ላይክ ጆም ዴቭም ኤክስፕሌን ስታደርጉ ምናልባት የኔ አነጋገርና የእናንተ ዳይሌክቱ ማለት ቃላት አጠቃቀሙ ዲፍረንት ሊሆን ስለሚችል ሜቢ እኔ አሁን ያስቀመጥኩት ላይ ምናልባት ሀሳብ ካላችሁ ጆም ቀሲዝም እስኪ። ኧረ አለኝ በጣም በነገራችን ላይ መዳን አይታጣም ብለህ ነው ብላችሁ ነው እናንተ የምታመኑት? እንደዚያ ብላችሁ ታምናላችሁ እንዴ? ይታጣል አይደለ? አናምንም። ቀሲስ መዳን ይታጣል አናምንም። አዎ ቅድም ስላነሳኸው ነው። አሁን በመሀል ላይ ምን አንስተህ ነበር? አማኞች ልክ እስራኤላውያንም ተመለሱ፣ አታስመርሩት፣ እግዚአብሔርን ይቆጣል እያለ እየቀጧቸዋልም ጭምር ተቀጠዋልም ጭምር በዚያው የቀሩም አሉ እንጂ ከነዓን ሳይገቡ ምድራዊቱ ርስት ከነዓን ያልገቡ ሰዎች ከኢያሱና ከካሌብ እና አዲሱ ትውልድ ብቻ ነው የገባው አይደለ? ስለዚህ በምድረ በዳ እንዳስመረሩት ዮማመ ሰማዕክሙ ቃሉ ታጽኑ ልበክሙ እያለ ይናገራል። ዕብራውያንም ላይ ዛሬ ድምፁን ስትሰሙ ልባችሁን ልከኛ አታደርጉ፣ እነሱ እንዳስመረሩ ብታስመረሩት እያለ ይናገራል። ወደ አዲሲቱ ለመግባት አማኞች ዛሬም ድረስ እነዚያ እንዳስመረሩት እኛም ማስመረር በኃጢአት ውስጥ የምንኖር ከሆነ ድነት ይታጣል የሚለው የታመነ ነው። ስለዚህ አሁን አንተ ያነሳኸው ድነት ስለሚታጣ ነው አማኞች ኃጢአት ሲሰሩ ንስሐ የሚገቡትና እንደገና የክርስቶስን ደም ስጋና ደም የሚቀበሉት ለኃጢአት ስርየት ነው የምንለው እሱን ነው እኮ። ታዲያ አንደኛ ዮሐንስ ላይ ያለው ወደሙ ለኢየሱስ ክርስቶስ ያነጻናል ሁሉ ኃጣውኢነ የልጁም የኢየሱስ ክርስቶስ ደም ከኃጢአታችን ያነጻናል የሚለው ለዚያ ነው። አንድ አማኝ ሲሳሳት ሲወድቅ ኦኬ ንስሐ ይገባል። ንስሐ ሲገባ ያንን የሰራው ኃጢአት ስርየት ያገኛል። ስጋውን ይቀበላል፣ ደሙን ይጠጣል ማለት ነው። ቅዱስ ቁርባንን ይቀበላል። ዛስዋይ ንስሐ እንደውም ጸጋ ከሚባሉት በነገራችን ላይ አንደኛው ጸጋ ስርየተ ኃጢአት ይእቲ። ጸጋ ማለትማ የኃጢአት ስርየት እኮ ነው። ምክንያቱም የሐዲስ ኪዳን በጣም ትልቁ ጸጋ በነገራችን ላይ የኃጢአት ስርየት ነው። ምክንያቱም የሰው ልጅ 1000 ጊዜ በድሎ 1000 ጊዜ ይቅር የሚባልበት ነው። ይቅርታ ፍጹም ይቅርታን የሚያገኝበት ነው ቢመለስ። በአመፀኝነቱ ከቀጠለ ግን ምንም ጥያቄ የለውም። እምቢ ካለ ሪጀክት ካደረገ ቅድም የማቴዎስ 12ን ጠቅሰሃል። መንፈስ ቅዱስ የሰደበ የኃጢአት ስርየት የለውም ማለት ንስሐ የማይገባ ሰው ስርየት የለውም ማለት እንደሆነ ግልጽ ነው። ስለዚህ ለዚያ ነው ጀስቲፊኬሽንን አንድ ጊዜ ጸድቀሃል የማለት ጉዳይ ሳይሆን እኛ መዳንን ፕሮሰስ ነው ድነናል የምንለው። ቅድም የተናገርነው ነገር የመጀመሪያውን አዎ አምልጠናል፣ ግን እየዳን ነው የምንለው ዕለት ዕለት መዳናችሁን ፈጽሙ ስለሚል ዕለት ዕለት መቀደስ ስላለብን ዕለት ዕለት ራሳችንን ሌብላችንን ማሳደግ ስላለብን በነገር ሁሉ ራስ ወደሚሆን ወደ ክርስቶስ እንደግ እንዳለው ቅዱስ ጳውሎስ በፍቅር የምናድግበት ህይወት ነው። ስለዚህ ጀስቲፊኬሽን ወይንም ደግሞ መጽደቅ አንድ ጊዜ በቃ የተጠናቀቀ ነገር መዳን አንድ ጊዜ ያለቀ ነገር ሳይሆን ኦኬ አልቋል ከኛ በክርስቶስ ዘንድ ያለውን ነገር ኦኬ ስንጠመቅ ኦልሬዲ የእግዚአብሔር ልጅ ሆነ ቅዱስ ቁርባን ተቀብለን ድነናል። ምንም ጥያቄ የለውም። አንድ ክርስቲያን ልክ ተጠምቆ ቅዱስ ቁርባን ተቀብሎ ቢሞት አይ ቀጣይ ፕሮሰሱን ቀጣዩን ህይወት ስላልኖርክ አትድንም አይባልም። ቀጥታ ገነት ነው የሚገባው። ግን እየቆየ በሄደ ቁጥር ግን ኃጢአት ሊሰራ ስለሚችል ንስሐ እየገባ ሲወድቅ እንደገና የሚነሳው በዚያው በንስሐ አማካኝነት ነው ለማለት ነው። ስለዚህ አሁን ያልኩትን የምትቀበል ከሆነ መምህር በረከት ቢመጡ ነው የበለጠ ከሳቸው ጋር ያለውን ጥያቄ
መቀጠል የምትችሉ ብዬ አምናለሁኝ። ድህነት ቅጽበታዊ ሳይሆን ፕሮሰስ ያለው ነገር ነው፣ ቀጣይነት ያለው ነው የምንለው እኛ ለዚህ ነው እንጂ ዛሬ ይሄ ክርስቲያኖች አንድ የተጠመቀ ሰው የእግዚአብሔር ልጅ የሆነ ሰው ጻድቅ አይደለም አልዳንም የሚቀረው ነገር አለ እያልን አይደለም። እኛ ፕሮሰስ ነው ስንል እየኖርን ነው። ክርስቶስ ቴዎሲስ እግዚአብሔርን የመምሰል ህይወት መኖር አለ። አሁን እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ እንዳለው ጳውሎስ ዕለት ዕለት ክርስቶስን የመምሰል ህይወት አለ፣ የማደግ ህይወት አለ። ሌቨል አለው ክርስትና እንደምታውቁት በጣም ከፍ ያለ መመሰጥ ላይ ያሉ ሰዎች አሉ። በጣም ክርስቶስን በጣም የኖሩትና በጣም ያጣፈጡት አሉ ማለት ጣዕሙን ያጣጣሙት ማለት ነው። ክርስትናን በጣም የገባቸው የሚጣፈጣቸው፣ አንዳንዶቻችን ደግሞ ከፍ ዝቅ የምንል አለን። ስለዚህ ያንን ለማለት ነው ግልጽ አድርጌ ከሆነ እግዚአብሔር ይስጥልኝ። ኦኬ አላችሁ እና ይፍነጁ ያ እዚህ ጋር ላነሱት ሀሳብ ጆኔስ ፓርት ላይ ማለት መፈልጋት ነገር ለእኛ እንትን ይሄ አንድ ነገር ማወቅ ያለብን ጀስቲፊኬሽን የተጠናቀቀ ነገር ነው ወይም ደግሞ አስብ ላይክ ኦብጀክቲቭ ነው በእግዚአብሔር ዘንድ ኦልሬዲ የተሰራና ያለ ነገር ነው ስንል እለት ዕለት የማይሰጥ ነገር ነው ማለት ግን አይደለም። ማለት ፕሮሰስ አይደለም፣ በጊዜ ሂደት እየጨመረ የሚሄድ ነገር አይደለም ብለን እናስቀምጣለን እንጂ ለምሳሌ የጌታ እራትኛ በየእሑዱ ስንወስድ በየእሑዱ የኃጢአት ይቅርታችንን እግዚአብሔር ይሰጠናል። የቱን የኃጢአት ይቅርታ? ክርስቶስ በመስቀል ላይ ያሸነፈልንን ያንን ኃጢአት ይቅርታ ሁል ጊዜም ይሰጠናል። በርከክ ብለን ንስሐ በምንገባበት ጊዜ የሚሰጠን የኃጢአት ይቅርታ የሚሰጠን የኃጢአት ይቅርታ የሆነ አዲስ የኃጢአት ይቅርታ ወይም ደግሞ ይሄ ከዛ በፊት ያልነበረ ምናምን ብለናል። ይልቁኑ መጀመሪያም ላይ የሰጠንን ያንኑ የኃጢአት ይቅርታ ዕለት ዕለት ሁል ጊዜ ሊሰጠን ፈቃደኛ ስለሆነ ይሰጠናል ያንኑ የኃጢአት ይቅርታ መልሶ ማለት ነው። ነገር ግን እዚህ ላይ ቆይ ማለት መልሶ ለምንድን ነው ያንንማ በመጀመሪያ ላይ የሰጠህንማ ኦልሬዲ ያለቀ ነገር ነው። በቀደመው ኃጢአትህ እኮ አይጠይቅህም። ኦልሬዲ ንስሐ ገብተህበት በጥምቀት አማካኝነት ልጅ ሆነህ ያ እኮ ተረስቷል። ምንም አይታሰብም ለዘላለም። አሁን በየዕለቱ ስጋው ነው የምትቀበለው። ኃጢአት በሐልዮ በነቢ በገቢር ይሰራል። በሐሳብ ልትሰራ ትችላለህ። በምኞት ኃጢአት በመናገር ሊሆን ይችላል፣ በመሳደብ ክፉ ነገር ካፍ በማውጣት በገቢር ደግሞ ያው በመስረቅ ሊሆን ይችላል፣ በመዋሽ በተለያየ ነገር ሊደረግ ይችላል። ስለዚህ ዕለት ዕለት እኮ ስጋው ደግሞ የምንቀበለው ዕለት ዕለት ከምንሰራው ኃጢአት ለመንጻት ነው ዕለት ዕለት እንጂ እንዴት ነው ማለት ከዚህ ቀደም ላይ በመስቀል ላይ የከፈለህልህን ኃጢአትህን እንደገና ይቅር ለማለት ነው እንዴ እንትን የምትለው? እዚህ ጋር በተሳሳተ መንገድ ተረድተውኝ ነው። ሌሎቻችሁ ግን ተረድታችሁታል። እኔ ብቻ ነኝ እንትን ሚስ አንደርስታንድ ያደርጉት። ምናልባት የተሳሳተ ቋንቋ ከተጠቀምኩኝ ደግሜ ኢየሱስ ክርስቶስ በመስቀል ላይ አንዴ ሞቶ ያዳነልን የኃጢአት ይቅርታችን ለሁሉም ኃጢአታችን ሞቶ አይደል ያዳነን? ለሁሉም ኃጢአታችን ለምንሰራው ለሁሉም ኃጢአት መፍትሄ መድኃኒት የክርስቶስ ስራ አይደለ? በመስቀል ላይ ሞቶ ያዳነን ያ መድኃኒትነቱ ለትላንትናውም ኃጢአቴ፣ ለዛሬም ኃጢአቴ፣ ነገ ለምሰራውም ኃጢአቴ መድኃኒት ነው ለማለት ነው እያልኩኝ ያለሁት። ያንኑ መድኃኒት ነው እግዚአብሔር ይሰጠኛል እያልኩኝ ያለሁት እንጂ ትላንትና የሰረቁትን ገንዘብ አይቶ ትላንትና ገንዘብ ሰርቀህ ነበር ዛሬም ከነገ ወዲያም ይቅር እልሃለሁ እንደዛ አይነት ነገር ሳይሆን ኃጢአቱን ሳይሆን እየቆጠረ ይቅር የሚለው መድኃኒቱን ያንን መፍትሄ ተደርጎ የቀረበልን ወይም ደግሞ ቅድም እንዳልኩት የተጠቀምኩት ቋንቋ መፍትሄው የኢየሱስ ክርስቶስ በመስቀል ላይ ያዳንልን ወይም ደግሞ ያሸነፈልን የኃጢአት ይቅርታችን ያንን የኃጢአት ይቅርታ ሁል ጊዜ ይሰጠናል ስል ዛሬም ለምሰራው ኃጢአት ነገም ንስሐ ስገባ ነገ ለምሰራው ኃጢአት ያንኑ የኃጢአት ይቅርታ ተመሳሳይ መፍትሄ ስለሆነ ኢየሱስ በመስቀል ላይ ሞቶልሃለሁ። ለምሳሌ እኔ አሁን ዛሬ
ኃጢአት ሰራው ወይም ደግሞ ዋሻው ጌታ ሆይ ይቅር በለኝ በድያለሁኝ ብዬ በምጠይቅበት ሰዓት እግዚአብሔር የሆነ አዲስ ፕሮሰስ ኦፍ መዳኛ ፕሮሰስ ውስጥ አይደለም የሚሄደው። ይቅር ብያለሁ፣ ልጄ በመስቀል ላይ ሞቶልሃል፣ ደሙን አፍስሶልሃል፣ ይቅር ብያለሁ ብሎ ኢየሱስ ስለሞተልኝ ይቅር ይለኛል። ነጥቤ ነበረው የኔ በየዕለቱ ያ የኃጢአት ይቅርታ ይሰጠናል፣ ያ ተመሳሳዩ መድኃኒት ይሰጠናል ነው እንጂ ከኃጢአቱን በየዕለቱ ይሄ የትላንትናውን ኃጢአት ኃጢአት እየቆጠረ ለማለት አይደለም። ነገር ግን ወጣን ወረድንም አይ ዶንት ቲንክ ይሄ ኦርደር ኦፍ ሳሉትስ ወይም ደግሞ የመዳን ኦርደር ላይ ትልቅ ኢምፓክት ያለው ነገር አይመስለኝም። ኦፍ ቶፒክ እንዳንሄድ ብዬ ከቶፒክ እንዳንርቅ ግን ኤፍሬም አንድ ነገር መድኃኒቱ የክርስቶስ መድኃኒቱ አይቀየርም። ትክክል ነህ። በቀራንዮ ላይ የተከፈለ ዋጋ ዕለት ዕለት ሌላ መስዋዕት፣ ዕለት ዕለት ሌላ ኃጢአት በሰራን ቁጥር ሌላ መስዋዕት፣ ሌላ ቤዛነት፣ ሌላ እንትን የሚከፈል የለም። ትክክል ነው። አንደርስታንድ አደርጋለሁ እሱን። እኛም በዕለት ዕለት በቅዳሴ ጊዜ የምናቀርበው መስዋዕት ቀራንዮ ላይ ያለው ያንኑ ራሱን ነው። ምስጢር የምንለው ለዚያ ነው። እናንተም ታምናላችሁ ይመስለኛል። እኔ አማናዊ ነው ስንል አሁን እኛ ራሱ ለኃጢአታችን ማስተስሪያ ለዘላለም ሕይወት በየጊዜው ስጋውና ደሙን ስንቀበል አዲስ መስዋዕት የምንሰዋ አይደለንም። አዲስ መስዋዕት አዲስ በግ በየቀኑ ይታረዳል ማለት አይደለም። ልክ ህብስቱን በምንባርከው ጊዜ ምስጢር የምንለው ለዚያ ነው። እኛ በምናውቀው ሁኔታ ሳይሆን በመንፈስ ቅዱስ አሰራር ያ ስጋው ተለውጦ ቀራንዮ ላይ የተሰቀለው የክርስቶስን ስጋ የክርስቶስን ደም ይሆናል። እንዴት ነው ምስጢር ያልነው? ለዚያ ነው። በማይታይ የሚታየው ህብስቱ ነው፣ ግን የምንበላው ግን ስጋውን ነው። ምክንያቱም ያ በቀራንዮ ላይ አንድ ጊዜ የተቆረሰውን ስጋ ስለሆነ፣ ስለዚህ መስዋዕቱ አይለወጥም የሚለው ትክክል ነው። ግን ዕለት ዕለት የምንቀበለው ግን ዕለት ዕለት ከምንሰራው ኃጢአት ለመንጻት ነው እንጂ አንድ ጊዜ ተቀብለ ነው ለዘላለም ስጋው ደግሞ የዘላለም ህይወትን ይሰጣል። በነገራችን ላይ አንድ ሰው አንድ ጊዜ አምኖ የክርስቶስ ስጋ የተቀበለ ሰው በኃጢአት ካላሳደፈው በስተቀር በኃጢአት ካላሳደፈው ምንም ነገር ኃጢአት ንስሐ መግባትም አይጠበቅበትም፣ ስጋው ደግሞ መቀበልም አይጠበቅበትም። ግን ማን ነው ኃጢአት ማይሰራ ነው ጥያቄው። ማን ነው የማይበደል? ማን ነው ቅድስናውን እንዳለ እንደተቀበለው እንደው ምንም በሐሳብም በሐልዮም በገቢርም ኃጢአት ሳይሰራ የሚኖረው ማን ነው ሲባል ሰው በሰከንድ ውስጥ ብዙ ኃጢአት ይሰራል። ቢያንስ በሐልዮ ማለት ነው። የምኞት ኃጢአት አለ። ስለዚህ ዕለት ዕለት ከዚያ በንስሐና በስጋው ደግሞ እንነጻለን። ለዚያ እኮ ነው ንስሐ ማለት ትልቁ ጸጋ ነው ያልኩት። ለዚያ ነው ንስሐ ስርየተ ኃጢአት። ንስሐ በጣም ባይዘው በጣም ቀላል ነገር አይደለም። በብሉይ ኪዳን እንደዚህ ያለ እድል ነበረ ወይ? ለምሳሌ ለአዳም አንድ ህግ ተሰጠው፣ ይሄን ብትበላ ትሞታለህ ተባለ። አዳም እንደኛ በድሎ ቶሎ ወደ ገነት የመመለስ እድል አልነበረውም። እንደምታውቁት 5000 ዘመን ጠብቋል። 5500 ዘመን የኃጢአቱን ስርየት ለማግኘት ገነትን ለማስከፈት የእግዚአብሔርን ልጅነት ለማግኘት በእግረ አጋንንት ከመረገጥ ከመጠቅጠቅ ለመዳን ንስሐ አልቅሷል እኮ አዳም እኮ አይደል? አዳም እኮ አልቅሶ ምን ተብሎ እኮ ነው ትንቢት ተነግሮለት ሱባኤ ተቆጥሮለት ከልጅ ልጅ ተወልጄ አድንሃለሁ መባሉ። ይሄ መጽሐፈ ቀሌምንጦስ ላይም ያለው እናንተ ተቀበሉት አትቀበሉት ባላቅም፣ ግን ምንም ይሁን በነቢያት ትንቢት የተነገረው ፈኑ ወዲከ ማርያም እጅን ከአርያም ላክልን ብርሃንና ጽድቅ ላክልን የሚለው የዚያ ሁሉ የጩኸት ውጤት የእነ አብርሃም ራሱ በዘርህ አሕዛብ ሁሉ ይባረካሉ የሚለው የእነ አብርሃም ጩኸት የነቢያት ሁሉ ጩኸት ንስሐ ጥሪ ነው። ባይዘው ይቅር በለና እናድነን የሚል ነው። የኛ ግን በሐዲስ ኪዳን በእውነቱ ዛሬ ወድቀን ዛሬ የምንነሳበትን እድል ነው ያገኘ ነው። ይሄ ትልቅ የሐዲስ ኪዳን ጸጋ ነው ለማለት ነው። በዚህ አይነት መንገድ ከሆነ የገለጽከው አንደርስታንድ እናደርጋለሁኝ። እኔ እውነት ለመናገር ያለ ሰዓቴ ነው የገባሁኝ። በጣም ይቅርታ አድርጉልኝ። መምህር በረከት ቢመጡ ጥሩ ነው። ከሌሉ ግን እኔ አይ ቲንክ ብዙም የምቆይ አይመስለኝም።
ግን በእኔ ላይ ጥያቄ ካላችሁና በሰጠሁት አስተያየት ላይ ካለ ግን መልሼ መውጣት እችላለሁ። እግዚአብሔር ይስጥልኝ። እሺ ቀሲስ እናመሰግናለን። ጥያቄ አላችሁ? እዚህ ጋር እንትን ከማለት በፊት ከታች ቴባ ላለው የሆነ ጊዜ እኔና ጆ አድርገን ነበረ የእሱን ኤክስፕላኔሽን እና የእኛን አይ ቲንክ እሱ ሞር ስኮላስቲክስ መሰለኛ። ጆ አንተ ኤፊ ቀሲስ ላይ ጥያቄ ከሌላችሁ አይ ቲንክ ሊወጡ መሰለኝ። እኛ በኋላ ስለምንቀጥል ችግር የለውም ከመውጣታችን በፊት። የለህም አንተ ጆ አለህ ጥያቄ ለቀሲስ? ኤፊ እስቲ ግድ የለም በግድ ነው ግድ የለም። አንቺ ልታስጨምጥኝ ነው እንዴት? ቶሎ ልውጣ እንጂ ተሰብስባችሁ እኮ አጨናነቃችሁኝ። አቤት እናመሰግናለን። እስቲ ደግሞ በደንብ እናወራበታለን። ያቺ ቅድም የተነሳው ላይ የትኛው ላይ? አይ ኦብጀክቲቭ እና ሰብጀክቲቭ ጀስቲፊኬሽን ላይ እየዘገየህ ነው የምትመጣው። አይ ቲንክ ኮኔክሽን ጥሩ አይደለም መሰለኝ። ቀጥል። አይ እኔ ያልኩት እንኳን የኦብጀክቲቭ እና ሰብጀክቲቭ ጀስቲፊኬሽን ላይ የተነሳው አለ። ግን ሰብጀክቲቭሊ የምንቀበለው ያ ጀስቲፊኬሽን ሪኒዋል ነው ብለን ዴይሊ ሪኒዋል ብለን ደግሞ እናነሳለን። ለምሳሌ ጌራርድ ኦን ጀስቲፊኬሽን ላይ እንደዛ ብሎ ያስቀምጠዋል። ዴይሊ ሪኒዋል ነው ብሎ ይናገራል። ቅድም ሜፊ እንዳስቀመጠው ማለት ነው። እለት እለት ወይ በሳክራመንቱ በኩል እግዚአብሔር ለኛ እንትን የሚለው ነገር አለ። ልክ እንደ ይሄ አሁን ቅድም የተነሳው ትንሽ ያለ መግባባት የሚመስለኝ የኃጢአት ጋር መጥቶ ኃጢአት አሁን ለምሳሌ ዋን ታይምስ ሪያሊቲ አይደለም ያለው። እለት እለት ሪፔንታንስ ሆሊ አብሶሉሽን ወይም ደግሞ ሚስጥረ ንስሐ ብለን የምንጠራው እሱም የሚያስፈልገን የሆነ እለት እለትም ስላለ ነው። የኃጢአት እንግዲህ የኮራፕትድ ኔቸር አይደለ አሁን እንትን ያለው ወይም ደግሞ ለኃጢአት እንትን ያለ ነው። እንግዲህ በህይወት ዘመናችን እየሄድን እስከምን ወይም ደግሞ ምንድነው ፐርፌክሽን እስከምንደርስ ድረስ ማለትም ግሎሪፋይ እስከምንሆን ድረስ በዚህ በአዳማዊ ባህሪ ስትራግል እያደረግን እናልፋለን። ነገር ግን ከዛ ደግሞ የሚያግዘን ሚስጥራቱ አሉ። ቅዱስ ቁርባንና ሆሊ አብሶሉሽን አለ። አሁን ለምሳሌ እኛ ጋር ብናነሳ በዛ ህይወታችን እንትን እንድንለው ግን አሁን ኤፊሲል የነበረው እዚህ ጋር ያለው ኃጢአት ልክ ባለማመናችን በተነሳው በዛን ጊዜ መጀመሪያ አደመመንት ኦፍ ኮንቨርዥን ላይ እንዳለው አይነት ክርስቶስን ባለማመናችን የተደረገውን አይነት ኃጢአት አይደለም እዚህ ጋር ያለው። አይ ቲንክ እንደዛ አይደለ ኤፊ? ቅድም ትንሽ የተለያየውም እንደዛ ይመስለኛል። በነገራችን ላይ ጆኒ ቅድም መምህር በረከት የላኩልኝ ማን ነው ጆርዳን ኮፐር የሚባል ዘግሬት ዲቫይድ የሚል መጽሐፍ አለው። አንብበዋል? ያው እና በጣም ተመችቶኝ ነው ያነበብኩት። የተወሰነውን ነው ያየሁት እና እሳቸው የላኩልኝን ምንድነው አንዳንድ ሰዎች መርገም ተሽሯል ምናምን ስንል ያመጡና እዚህ አሁን ታዲያ ለምን እንሞታለን? ታዲያ ለምን አሁን በሴቶች ላይ የሚታየውን ነገር ምናምን ያመጣሉ። እኛ ይሄንን እያለ ያለ ነው። እሱማ ክርስትና ተነስተንም እኮ የእግዚአብሔር ልጅ ሆነን እኮ እኛም ላይ አለ። ለምሳሌ እኛ የኃጢአት ስርየት አግኝተናል ድነናል ብለን ነው የምናምን አይደል? ድነናል፣ የእግዚአብሔር ልጆች ሆነናል። ግን ያ ማለት አንሞትም ማለት ነው እንዴ?
የሞት መንገዱ ተቀይሯል። የሞት መንገዱ እኮ ነው የተቀየረው። መርገም የነበረ በሴቶች ላይ የሚታየው የደም ምልክት አሁን የወር አበባ ተብሎ የፍሬ ምልክት ሆኗል። ይሄ ሰዎቹ እንደ ጊልቲነስ ሰዎች የሚሰማ ሴቶች አሁን ያንን ሲያዩ የኃጢአተኝነት ስሜት መሰማቱ ምናምን አይሰማቸውም። ለምን? ስለዚህ አንዳንድ ነገሮች እኛ ተሽሯል የምንለው በአዳም ምክንያት መከሰስ መወቀስ ቀርቷል ነው። ገነት ተዘግቷል ነበር በሱ ምክንያት። ስለዚህ ሕፃን ልጅ የለ አዋቂ የለ ሁሉም እየተጠረገረገ ሲኦል ነበር የሚገባው። ሲኦል ይገባል። እንደው በእደ እግዚአብሔር እንደው በአማኝ እንደና አብርሃም የነበሩት በእደ እግዚአብሔር በረድኤተ እግዚአብሔር ይጠበቁ ነበር። ሲኦል ውስጥ ናቸው፣ ግን እደ እግዚአብሔር የእግዚአብሔር እጅ ተጠብቃቸው ነበር ብለን እናምናለን። ነገር ግን ገነት ዝግ ናት። ኦኬ። በክርስቶስ ምክንያት ግን ገነት ተከፈተ። በአዳም ምክንያት ወደ ሲኦል ያስወርድ የነበረው መንገድ ክሎዝ ተዘግቷል። በቃ ምንም አይነት ያ ለዘላለም በማያዳግም ሁኔታ በማያፈላፍን ሁኔታ ፋይሉ ተዘግቷል። ያለቀ ነው። ከዚያ በኋላ አዲስ ሕግ ወጥቷል ነው። አዲስ ኪዳን ነው። የመዳንና ዝንቱ ሕፃን ስዩ ለድቀቶም ወለተንሶቶም ይህ ሕፃን ለብዙዎች ለመውደቃቸው ለመነሳታቸው ምክንያት ነው አለ ስምዖን በቤተ መቅደስ ጌታን ታቅፎ። በቃ ለመውደቃቸው የመሰናከያ አለት ነው ኢየሱስ ክርስቶስ ይቀጠቅጣቸዋል። ለሚያምኑበት ግን መጠጊያ ነው፣ መድኃኛ ነው፣ አምባ ነው፣ ጠላትን የሚሰብር ማድቀቂያ ነው፣ የዲያብሎስ መዶሻ ነው፣ መቀጥቀጫ ነው። ስለዚህ ክርስቶስ አሁን ማይከሉ የመዳኛና የድነት መንገድ እሱ ነው። ከዚህ በኋላ ሰው የሚጠየቀው በክርስቶስ ላይ ሴንተሩ እሱ ሆኖ የሚያወርደውም የሚያወጣውም የሚገለውም የሚያድነውም እሱ ነው። ሰዎቹ የሚጠየቁት እዚህ ጋር ነው። ያ በተዘጋው ፋይል ላይ እየተጓተተ እንግዲያስ የአዳምን ኃጢአት አልሻርኩልህም፣ በእኔ ካላመንክ አሁንም መርገም አለብህ፣ አሁንም በአዳም ኃጢአት ምክንያት እጠይቅሃለሁ የሚል ፋይል የሚከፍት አይደለም ጌታ። እንዲሁ ኃጢአታችንን በጸጋው በእርሱ እንዲሁ ስለወደደን እስከ ኃጢአታችን ድረስ አድኖናል። ይሄ ቦልድሊ በቤተ ክርስቲያን ውስጥ በቃ ዘላለም ስንሰብከው የምንኖር በትርጓሜ ቤታም የሚሰበክ የምንማረው ትምህርት ነው። በወንበር የምንማረው ትምህርት ነው። ይሄንን የሚመስል ትምህርት ይሄ ሰውዬ በደንብ አድርጎ ጽፎታል። ስለዚህ አይ ላይክ ሉተራን ነው ይመስለኛል። ቢሆንም መልካም ነገር ከተናገረ ጎሽ፣ አሁን ይህንን ደግሞ እንነጋገር ብዬ ሌላው ጉዳይ ላይ ነው ላወራው የምችለው ነው። እና መጨረሻ ፖለቲካ ሰርታብኛለች ሀና። የምን ቀሲስ በኩል ወደኛኑ ነው። ይልቁንስ ቶሎ ፍጠኑና ጆይን አርጎ ለኦርቶዶክስ እና ያው እንደምትባሉት ትንሿ ቤተክርስቲያን ትንሿ ኦርቶዶክስ ነው የምትባሉት። ያው ስሙ ካልቀረላችሁ ጆይን አርጉ ኑ የሚለውን ጥሪ በጣም እናፍቃለሁኝ። ከዚያን ኦግስተንም ደግሞ ዲያቆን ሆነው እንደ ኤፍሬም አይታወቅም ያላገቡ ከሆኑ እኛ ጋር መተው ጆይን አድርጋችሁ አብረን በአንዲቷ ቤተክርስቲያን ውስጥ እንድናገለግል ምኞቴም ናፍቆቴም ነው። ይሄ ፖለቲካ አይደለም፣ የልቤ ናፍቆት ነው። አመሰግናለሁኝ። ከወረድኩ በኋላ እንደፈለጋችሁ ማውራት ትችላላችሁ። ፖለቲካ መስራት ቀሲስ ይሄ ጥሪ ናፍቆቴም ነው፣ የእግዚአብሔር ሀሳብ ነው። ሁሌ እኔ ይሄን ስል ባይዘው እግዚአብሔር በጣም እንደሚወድልኝ ነው የማምነው። ታውቃላችሁ፣ እውነቴን ነው። በጣም ደስ እያለኝ ስለሆነ የምናገረው በጣም ደስ ይለዋል። አንዲቷ ቤተክርስቲያን በቃ በጣም ነው በቃ እዛ ውስጥ መኖር በጣም መልካም ነው እና አይ ቲንክ ከመርከቧ ውጭ ያው ድነት ስለሌለ እንደዚህ ለማለት ፈልጌ ነው። በጉጉት እንጠብቃቸዋለን። ግን ቀሲስ ከሌላ ቤተ እምነት የመጣ ዲያቆን መሆን ይችላል እንዴ? አይ እንደ ቸርች እንደ ቤተክርስቲያን ካውንስል ላይ እኮ ለምሳሌ የሌሎች አብያተ ክርስቲያናት ለምሳሌ ወይ ካቶሊክ ወይ ኢስተርን ኦርቶዶክስ ዋሬቨር ሉተራንም ሊሆኑ ይችላሉ። ትምህርታቸውን በጋራ ነው እንፈትሽ ብሎ በካውንስል ደረጃ ቁጭ ብለው ከተነጋገሩ እንደ ቸርች ሪኮግናይዝ መደራረግና እስካሁን የነበሩትን ራሱ የሞቱትን እንዴት ነው የሚታዩት፣ ቅዱሳን እንላቸዋለን አንላቸውም የሚል ሁሉ ይታያል። ስለዚህ እንደ ተቋም ስለሆነ የምትመጡት እንደ ተቋም የመጡትን ሪኮግናይዝ ይደረጋል፣ በካውንስል የሚመጣው ነገር ማለት ነው። ከዚያ በኋላ ግን ያው በአንዲቷ ቤተክርስቲያን አንድ አይነት ስርዓት ይዘን ነው የምንሄደው። አንድ አይነት ቀኖናችን ሊለያይ ይችላል ባይዘው
ያው በግብጽ እና በእኛ ጋር ያለባበስ የቅዳሴያችን አይነት እንደዚህ ምናምን ቀኖናዎች ምንም ችግር የለው ማተር ያደርግም። አመጋገባችን የወንጌል ያመጋገብ ጉዳይ አይደለም። ስለዚህ እንደዚህ ያለው በቀኖና ሉዓላዊ ራሳቸውን የቻሉ ሊሆኑ ይችላሉ። በካቶሊኮች ለምሳሌ የዌስተርን እና የኢስተርኖች ኢትዮጵያ ውስጥ ኢቨን ያሉት አሁን ቅዳሴ የኛን ነው የሚቀድሱ። የኛን አይነት 14 ቅዳሴ አላቸው ካቶሊኮች። ራሱ የኛውን ግዕዙን ነው የሚጠቀሙት። ይሄ በቫቲካን ላይኖር ይችላል። እና ምን ለማለት ፈልጌ ነው ዶግማቲክ ኢሹ ላይ እናወራና ይሄ ቅስናው ምናምን የስርዓት ጉዳይ ስለሚሆን ክህነቱ ኦፍኮርስ እንደ ዶግማ ነው የምንወስደው። ግን ማን ካህን ይሁን ያገባ ያላገባ አሁን ይሄ በግብፅና በእኛ እንኳ የተወሰነ ልዩነት አለ። አሁን በግብፅ ቤተክርስቲያን ድንግል ሆኖ ሁለቱም በድንግልና በተክሊል የተጋቡ ሰዎች ከዚያ በኋላ ራሱ ዲያቆን ሆኖ ሊሾሙ ይችላሉ። ከዚያ በኋላ በእኛ መጀመሪያ ዲያቆን ይሆናል። ከዚያ በዲቁና አገልግሎ ያገባል። ከዚያ ቅስና ነው የሚሾመው። በግብፅ ከዚህ የተለየ ነገር አለ። ስለዚህ የእነሱን ቄሶችን አንቀበልም አንልም። አብረን እንቀድሳለን፣ አብረን እንቆርባለን። የስርዓት ጉዳይ ስለሆነ ማለት ነው። እና ልክ እንደዚህ ሁሉ ሪኮግናይዝ መደራረግ ይኖራል ለማለት ፈልጌ ነው። አትስጉ፣ አይዟችሁ፣ ምንም ችግር የለም፣ እናደርጋችኋለን። ብቻ እናንተ በርቱልን፣ ጠንክሩልን ለማለት ነው። ቴንኪው። ሰላም ሁኑልኝ። መልካም ቀን፣ መልካም በዓል ይሁንላችሁ። እሺ፣ እናመሰግናለን። እሺ